ስትዘፍኝ መስማት ፈልጋለሁ። ለዛ አይደል እንዴ እንደዛ ደክ የሚሰራውት? አንተ እብድ! ለካ እኔን ለመቅጣት ነው ራት የሰራው። አዎ በያማ ተስቀይሽ ዝፈኝ እያልኩ ፈራ ተባ ቃሌን የያዝኩት ደፍሬ ያንተ አርገኝ የኔ ሆነ ያላልኩት ልቤና አንድ ነገር እጅግ አሳስቦታል። ካንተ ጎሎ አይደለም ልቤን ቀን ሰብሮታል። ቢሆንልኝማ በጤኗ ነው እንደዚህ የምትሆነ የሆነ ነገርማ ሆና ወይኔ ብለኝ ያ ባህል የሚባል ሰው ምንም ነገር በማንኛውም ሰዓት ሊያደርጋት ይችላል። በአጉል ቅናት የታወረ ፍቅር የሆነ ነገር ከሆነች መቼም ራሴን ይቅር አልለውም። ስለዚህ አሁን እጄ ደህና መሆን መረጋገጥ አለብኝ። አዎ መሄድ አለብኝ። እጄን አጣጠፌማ መቀመጥ አለብኝ። በጣም ታወሪያለሽ። ዳግም በጣም እድለኛ ምን እሱ ብቻ እኔም እሱ ስላለኝ እድለኛ አዙል ነገርሽ ብለ ስለ ዳግም ስታወሪ በጣም ይደብረኛል። እብድ! የምሬን ነው። ትንሽ እንኳን የሚሰማ ብለሽ አታስቢም? አላስብም። ስለ ዳግም ማውራት ባልፈልግ ራሱ አለማውራት አልችልም። እንታረገዋለህ። ክፍት ነው እንግዲህ አይጣለሁ። ቆይ ግን ብሌን ምን ሆና ነው? ከሳሚ ጋር እንዲህ ስትሆን ቢያደርግ ምን ይላል? ቃላቶች ያጥሩኛል ያጥሩኛል። ወይኔ እንደፈራሁት ዳግም መጣ። ብሌን ከሳሚ ጋር እንግዲህ በጣም ደስ የሚል ጊዜ እያሳለፉ ነበረ። ነገር ግን አጋጣሚ ሆኖ ዳግም ደርሶባቸዋል። ከዛ በኋላ እንግዲህ እጁ በማጨብጨብ ነበር የተቀበላቸው። ሁለቱም ደንግጠው ቆመዋል። ታዲያ አሁን ላይ ለዳግም ለማስረዳት በጣም የምትቸገር ይሆናል ማለት ነው። ብሌን እንግዲህ በዚህ ሁኔታ ዳግም አስቦም አያውቅም እንደዚህ ያደርጋሉ ብሎ። ነገር ግን ያው ብሌን ለሳሚ ቃል ገብታ ነበረ። እቀጣለሁ አንተ እውነት ባለሙያ ከሆንክ እራታችንን የሚያምር ምግብ እንዲሁም ደግሞ ደስ የሚል ነገር ካደረክልን እንደው ያንተን ሙያ በዚህ ልክ ለእኔ ካወራክ በተግባር ደግሞ አሳይተከኝ እቀጣለሁ። ለሱ ችግር የለውም አንተ ብቻ ሙያህን ሰርተ አሳይ እንጂ ብላው ነበረ። እሱም ማረሳም ታዲያ ይህንን ነገር እንድታደርግ ነበር የፈለገው። ከዛ እሳቱን አቀጣጥሎ እንግዲህ ሌሊቱን ውብ የሆነ ጨረቃን እየተመለከቱ ለማሳለፍ ነበረ የፈለገው እሱ ማለት ነው። በዛውም ልክ እንግዲህ ወይናቸውን እየጠጡ እየዘፈነችለት ቅጣቷን እየተወጣች በጣም ፈታ በሚል መልኩ እያሳለፉ ነበረ። ብሌን እውነት ለመናገር እንግዲህ ሳሚን እያሰበችው ነው ደጋግማ ማለት ነው። አለማሰብ እንኳን ፈልጋ ምንም ቢሆን ልትተዋቻለችም ደጋግማ እያሰበች ነው። ሰላምም ብሌንዬ አንቺ ዳግም ባትወጂውና ባታፈቅሪው ኑሮ እኔ ለዚህ ለወንዳ ወንዱ ጀግና ሳሚ ነበር ምድርሽ። ነገር ግን ያው ቀድሞ ዳግም ያው ወስዶሻል ብላም እሷም እንግዲህ የሳሚን ውበት የሳሚን ጀግንነት የሳሚን ወንዳ ወንድነት ለእሷ ደጋግማ እየነገረች ነበር። እሷም በዛው ልክ ደግሞ እንግዲህ ብሌን ደጋግማ ሳሚን እያሰበች ነው። እና ይህ ነገር እንዴት ነው ወደ ፍቅር ልታደላ ነው ወይንስ ዳግም ስለሚቀና ይሆን? እንዲሁም ደግሞ ፍላጎቷን ስለማያውቅላት ስለማይንከባከባት ብዙ ጊዜ ይቀናባታል እንጂ እንክብካቤ ላይ እንግዲህ ያው በቃል ብቻ ነው እሱ የሚነግራት። ነገር ግን በተግባር እያደረገ አይደለም። በተቃራኒው ደግሞ ሳሚ በተግባር ፍቅሯን እየገለጸላት እንዲሁም እንክብካቤ እያደረገላት የእሷን ፍላጎት እንዳለ እየሞላላት ነው። በዛ ላይ እሷ የምትወደውን ለይቶ ያውቃል ማለት ነው ሳሚ። ለዛውም ደግሞ እንግዲህ ሰላም በዚህ ልክ እያደነቀች ወንዳ ወንድ ነው፣ በጣም ደስ የሚል ነው፣ መልካም ነው እና በፊት ላይ ደግሞ መጥፎ ሰው ሆኖ ነበር። ነገር ግን ወደ መልካም ተመልሷል። አሁን ላይ ለሱ ነበረ ምድርሽ ስትላት እሷም ደጋግማ እያሰበች ለምንድን ነው በዚህ ልክ ለሳሚ እያሰብኩና እያዘንኩ ያለሁት ብቻ ለፍቅር እያሰብኩት እንዳይሆን እያለች ራሷንም እየወቀሰች ነበረ ማለት ነው የሆነ ፓርት ላይ እና አሁን ላይ እንግዲህ ዳግም ምን ይሰማው ይችል ይሆን? እውነትም ብሌን አስረዳዋለሁ ብላ እንኳን ብትለፋ ብታስረዳው ያምናታል ብላችሁ ታስባላችሁ? በተለይ ሰላምም አይታችኋለች። አሁን እንደዚህ አብረው እያሳለፉ ያለ ዳግም ቢመጣባቸው ምን ልትለው ነው? ጥሩ አላደረገችም ብሌን ምን ሆና ነው እያለች
በውስጧ እያንሰለሰለች ባለችበት ሰዓት ላይ ነው እንግዲህ ዳግም ከች ብሎ ሁለቱም የደረሰባቸው። አሁን ላይ ሁለቱም ደንግጠው ቢነሱም ነገር ግን ምን አይነት ምክንያት ምን አይነት ሰበብ ሊያቀርቡለት ይሆን? እንግዲህ ብሌን ምን ልትሰራ መጣች ብላ ዳግምን ጠይቋለች። እንዳልመጣ ነበረ እንደ ፍላጎትሽ እና ቀናችሁን ውብ አድርጋችሁ ሌሊታችሁን ውብ አድርጋችሁ ልታሳልፉ ነበር አይደለ? እኔ እንቅፋት ሆንኩባችሁ እንዴ? እናንተ ፍቅራችሁን እንዳትገላለጹ ወይ ደግሞ ፍቅራችሁን ውብ አድርጋችሁ እንዳታሳልፉ ምቀኛ ሆንኩባችሁ እንዴ ብሎ መመለሱ አይቀርም ማለት ነው ዳግም። እንዲሁም ቅናተኛ ነው እንኳን ሁለቱን አንድ ላይ አይቷቸው። አሁን ላይ እንግዲህ የብሌንና የዳግም ጉዳይ የመጨረሻ ጉዳይ የሚሆን ይመስለኛል ማለት ነው። ሌላኛውና ዋነኛው ጉዳይ እንግዲህ ያው ቃል በአሁን ሰዓት ላይ የእጇን አግኝታለች። የክፉ ሰው መጨረሻ እንግዲህ ጎዳና ላይ መውጣት ነው። የገዛ ጓደኛዋ እንግዲህ አሁን ላይ ሜዳ ላይ እንድትቀር አድርጋታለች። ልብሷን ቀምታታለች። እጅ ላይ ያላትን ብር እያንዳንዱን ነገር ቀምታታለች። ሆቴሉ እንኳን ይዛ ለሳምንት እንኳን እንዳታድር አድርጋታለች። ምክንያቱም ክፋቷን በዚህ ልክ ማድረጓ እንግዲህ ለዚህ አብቅቷታል። ይህንንም ደግሞ እንድትማር እያደረገቻት ነው ያለችው የገዛ ጓደኛዋ እንዲሁም ደግሞ የገዛ እናቷ እንግዲህ ካሁን በኋላ ልጄ አይደለሽም ብላ እንግዲህ ሜዳ ላይ ጥላት ሄዳለች። ጓደኛዋም ደግሞ የከዳቻት ጓደኛዋ አሁን ላይ ደግሞ እሷ ከድታታለች። እያዘነችላት መስሎኝ ነበር፣ ነገር ግን ስታያት እውነት አንቺ እንዲህ ሆነሽ በማየቴ ደስተኛ ነኝ እያለቻት ነው ጓደኛዋ ራሱ የቃል ሜዳ ላይ መውደቅ እንግዲህ ያው አስደስቷታል ማለት ነው። ምክንያቱም በኃይሉና ቃሉ ነው ተጫውተውባት ነበረ። ህይወቷን ምስቅልቅል አውጥተውባት ነበረ በእናቷ እያስፈራራት እያንዳንዱን እንግዲህ ብሌን ላይ ስታደርግ ለነበረው ሰላም ላይ ስታደርግ ለነበረው እያንዳንዷን ክፋቷን በቦክስ መልኩ እያሳየቻት ነበረ። በዛ ላይ ደግሞ ምን ያህል የቆሸሸ አይምሮ እንዳላትና ከበፊት ጥፋቶቿ እንድትማር ብላ እንግዲህ መንገድ ላይ ስትተኛ እንደማየት እንግዲህ የሚያስጠላ ነገር የለም። አሁን ላይ ጎዳና ላይ ወጥታ እንግዲህ እያየቻት ነው ያለችው እና በዚህ ልክ ክፋቷ እንዲገባት መደረጉ የእጇን ማግኘቷ ቃል በትክክል እውነት ነው ማለት ነው። በቃ ደስ ይላል። ምክንያቱም ክፉ ሰው ክፋቱን ምን ያህል እንደሆነ ማየት አለበት፣ የእጁ ማግኘት አለበት። አሁን እንግዲህ የቀረው የአቶ በኃይሉ ነው ማለት ነው። አቶ በኃይሉም እንግዲህ የቃል እጣ ፋንታ ነው የሚጠብቀው ማለት ነው። ቃል እንደዚህ ሆና በማየት በጣም ነው ደስ የሚለው። ነገር ግን ማንኛውም ሰው ክፉ ቢሆን ክፉን በክፉ አይመለስ፣ እሾክን በሾክ መመለስ በጣም ከባድ ነው። ሰው ይክፋችሁ እንጂ ሰውን መግፋት ጥሩ አይደለም ማለት ነው። በኋላ ላይ ያው እንደ ቃል ውድቀት ነው የሚሆነው ማለት ነው። ቃል እንግዲህ ከህይወቷ ከስህተቷ ምንም ነገር የማትማር ልጅ ድንጋይ ሆና እንግዲህ ድንጋይ ላይ ውሃ ቢፈሰስ እንግዲህ ምንም አይዝም ማለት ነው። እሷም እንደዛው ናት። ከህይወቷ የማትማር ከክፋቷ የማትማር አይነት ልጅ ሆና ነው። አንዳንድ ልጅ እንግዲህ ሲፈጠር እንዲሆኑ የሚፈጠራ። ስለዚህ አንድ ቀን እንግዲህ ከጎዳና ከተነሳች በኋላ ምናልባት አንድ ሰው አግኝታ ህይወቷን የሚለውጥላት እንዲሁም ደግሞ ጎዳና ላይ ወድቃ ከተማረች በኋላ መልካም ሰው ትሆናለች ብዬ አስባለሁ። በመልካም ነገር እንግዲህ ለወደፊት ቃል ትመጣለች ብለን እናስባለን ማለት ነው በአደራ ድራማ ላይ። ሌላኛው እንግዲህ ያው አቶ በኃይሉ በአሁኑ ያው በክፋቱም ሆነ በምንም አለመጣም ማለት ነው። እሱም ባለማየታችን ደስ ነው የሚለን። ምክንያቱም በዚህ ልክ ክፉ ሰው መሆን እህቱ ላይ እንደዚህ በቃ ድራማም ቢሆንም አንዳንድ ጊዜ በቃ በህይወታችን እንደዚህ ያሉ ዘመዶች ይኖራሉ። እውነት ለመናገር ለሆዳቸው ብቻ የሚያድሩ ህሊና ያሌላቸው ሰዎች ልክ እንደ በኃይሉ አይነት ይኖራሉ ማለት ነው። እና አቶ በኃይሉ ቀንህን ጠብቅ፣ አንተም አንድ ቀን እንደ ቃል ትሆናለህ ብዬ አስባለሁ። መልካም ስትሰራ ክፉም ስትሰራ እንደ ስራክ ያው እግዚአብሔር ባጨድከው ልክ እንግዲህ በዘራከው ልክ ታጭዳለህ ማለት ነው፣ ታጭዳለሽ። ስለዚህ ክፋትን በክፋት መመለስም አይቻልም። ነገር ግን ቃል ወደ ራሷ ተመልሳ አንድ ቀን ጥሩ ሰው ሆና ትመጣለች ብዬ አስባለሁኝ። የገዛ እናቷ እንድትጠላት ነው ያደረገው ባህሪዋ፣ እንዲሁም ደግሞ ቀጣፊነቷ፣ ሰው ላይ ክፉ መስራቷ ማለት ነው። ምክንያቱም እናት ናት ባትወልድም ማለት ነው። ምክንያቱም የኔ እናት ለሌላኛውም እናት ናት ማለት ነው። እናትን በዚህ ልክ መበደል፣ በዚህ ልክ ክፉ ማድረግ፣ ሰላምን ጥባጥቤ ነው የተጫወተችባት። እስከ ማበድ እስከ ማሳበድ ድረስ ነው የደረሰችው። ሰው ሳትገድል ገላለች ብሎ አንድ ላይ ሆነው ሰላም ባላደረገችው ስራ እንግዲህ እየወነጀሏት ነበረ። ያን ሁሉ እንግዲህ አግኝተዋል አሁን ላይ ማለት ነው። እግዚአብሔር እንግዲህ ያው እንደ ሰው አይደለም፣ አይቾክልም። የሆነ ጊዜ ላይ ግን በዘራነው ልክ ያው እናጭዳለን ማለት ነው። በሰፈርነው ቁና ደግሞ መሰፈሩ አይቀርም፣ የጊዜ ጉዳይ ነው እንጂ ብዙ ክፉ ሰዎች በህይወታችን ይመጣሉ። ግን ክፉ አድርጎ ከሄዱ የእጃቸውን ያገኛሉ። ምክንያቱም ዛሬ ላይ ላይመስላቸው ይችላል፣ ነገ ላይ ግን ለልጆቻቸውም ግፍ ይሆናሉ። ከራሳ
ከራሳቸው አልፎ ማለት ነው። እኔ እንግዲህ በህይወቴም ያየሁት ነገር ስለሆነ ነው። አደራ ድራማ በነገራችን ላይ ብዙ የህይወት ለውጤ ላይም አምጥተዋል ማለት ነው። ምክንያቱም ክፉ ያደረጉብኝን ሰዎች የእጃቸውን ሲያገኙ እኔ በአይን በብረቴም ስላየው ድራማ ላይ የሚቀርቡ አንዳንድ ነገሮች ህይወታችን ውስጥ የተደረጉ ናቸው ብዬ ነው የማስበው። ምክንያቱም በብዙ ፈተና በብዙ መከራ ውስጥ ያለፉ ሰዎች ጠንካራ ናቸው፣ ቶሎ ብሎ ተስፋ አይቆርጡም ማለት ነው። ነገን አሻግሮ ያያሉ። ነገር ግን ለሰበራችሁ እብላኝ ማለት ነው። ነገ ላይ ስብራት ሰውን ሲሰብር ራሱም የሚሰበርበት ቀን ይመጣል ማለት ነው። ያቺ ቀን ለእኛ ሩቅ ትመስለናለች እንጂ ቅርብ ናት። አናያቸውም። ክፉ አድርጎብን የሄዱ ሰዎች እግዚአብሔር እንኳን እንደ ክፋታቸው እንደ ስራቸው ቢሰጣቸውም እኛ ግን አንመለከታቸውም። ምክንያቱም ይቅርታ ልብ አለንና ማለት ነው። አንድ ቀን ግን የእጃቸውን እንደሚሰጣቸው ተስፋ እናደርጋለን። ተስፋችን በእግዚአብሔር ሲሆን ደግሞ የበለጠ ደስ ይላል ማለት ነው። ተስፋችንን እግዚአብሔር ላይ ነው የምናደርገው። ተስፈኛ መሆንም ግድ ይላል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን። ወደ ቻናሌም ከመጣችሁ አዳዲስ እንግዶች እንግዲህ ሰብስክራይብ ማድረጋችሁን እንዳትረሱ። ለዛሬ ያዘጋጀውላችሁ አደራ ድራማ ላይ እንግዲህ ሪያክሽን ቪዲዮ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። የሳምንት ሰው ይበለን። ድራማው ይታይም ተንትኖ መልካሙን ነገር የኛ ናገው የቲጂ ቻናል ለዚህ ድንቅ ነው። ዘወትር ሁሌ ገብተን እንየው። ትጅትዩ ኑንጫወት በሉ ሰብሰብ ሸራይኩኑ ቤተሰብ